بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته فحياكم الله بزيه كفل يمن ملكتو يصومن شرطوچوننا أركانوچون እንመለከታለን ጾም ሸርጦች አሉት እያንዳንዱ ዒባዳ ሸርጦች ወይ ደግሞ ቅድመ መስፈርቶች እንዳሉት ሁሉ ጾምም እንደዛው ቅድመ መስፈርቶችና አርካኖች አሉት ቅድመ መስፈርት ማለት ሸርጦቹን ማለታችን ነው እንግዲህ አንድ ሰው ጾሙ ተቀባይነት እንዲያገኝ ከሚያስፈልጉ ዋና ሸርጦች መካከል አንደኛው ሙስሊም መሆን ነው አንድ ካፊር ተነስቶ ቢጾም ጾሙ ተቀባይነት የለውም الله سبحانه وتعالى من قال ولو أشركوا لحبط عنهم ما كانوا يعملون بلو الله سبحانه وتعالى شرك يسرسوا كفر يسرسوا سراو ودك يونال الله سبحانه وتعالى وقدمنا إلى ما عملوا من عمل فجعلناه هباء منثورا إلى الله جل جلاله سلزي عند سوس ومتكبينة ያገኝ ዘንድ ሙስሊም የሆነ መሆን አለበት ሙስሊም ማለት ደግሞ ተውሂዱን ያረጋገጠ ሲሆን ነው አላህ በሚወደው መልኩ እስላምን የሚከተል ሲሆን የመጀመሪያው ሸርጥ እንግዲህ እንዳልነው ከኩፍር ነፃ የሆነ ሙስሊም መሆን አለበት ሁለተኛው አንድ ሰው ጾም ግዴታ ሊሆንበት ከሚያስፈልጉ ሸርጦች መካከል አቅም አዳም የደረሰ ነው አቅም አዳም የደረሰ አልብሉግ ማለት ነው ወይ ደግሞ ተምይዝ ሊሆን ይችላል እንግዲህ በዑለማዎች መካከል ያለ አነጋገር እናም ጾሙ ግዴታ ሊሆንበት ብሉግ መሆን አለበት ጾሙ ተቀባይነት ለማግኘት ደግሞ ተምይዝ ንያ ማድረግ የሚችል ነው ለምሳሌ ህፃን ልጅ 7 ዓመት የሞላው 5 ዓመትም የሚሉ አሉ ለምሳሌ ቢጾም ነይቶ ቤተሰብ ይነግረውና ነይ ጾም ከኛ ጋር ነገ ጾም ቢለውና ቢጾም ምንዳ አለው አው ምንዳ አለው ለወላጆቹ ምንዳ ያገኛል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ለማንኛውም እዚህ ጋር ግን ሸርጡ ግዴታ ለመሆን አንድ ሰው ላይ አቅም አዳም መድረስ ነው አቅም አዳም መድረስ የሚለየው በሁለት ነገር ነው አንደኛ ወንድ ልጅ ከሆነ የዘር ፍሬ ማየት የዘር ፍሬ ከብልቱ መፍሰስ ወይ ደግሞ ይሄ ካልተከሰተ እድሜው 15 ዓመት ከሞላ ብሉግ ደርሷል ማለት ነው ሴት ልጅ ደግሞ እንደዛው የወር አበባ ማየት የወር አበባ ምናልባት በጊዜ ሊመጣባት ይችላል አንዳንድ ሴቶች በጊዜ ነው የሚመጣባቸው 10 ዓመት 11 12 9 ሊመጣ ይችላል ይሄ ካልተገኘ ግን 15 ዓመት ስትሞላ የብሉግ ጊዜዋ ላይ ደርሳለች ማለት ነው ስለዚህ ሁለተኛው ይሄ ይሆናል ማለት ነው ሶስተኛው ከጾምን መጾም መጾም አቅም ያለው መሆን ጾም መጾም አቅም ያለው መሆን እንበል ሙስሊም ነው ለአቅመ አዳም ደርሷል ነገር ግን በሽተኛ ነው መጾም አይችልም አቅሙ ከሌለው ጾሙ ግዴታ አይሆንበትም ማለት ነው እስከሚድን ድረስ የማይድን ከሆነ በሱ ምትክ እንዴት ምን ማድረግ እንዳለበት ኢንሻአላህ በሚቀጥሉ ክፍሎች በሰፊው እንነጋገራለን ሌላው የጾም ሸርጥ ከሆነ መካከል ነዋሪ መሆን ነው መንገደኛ ያልሆነ ማለት ነው መንገደኛ ከሆነ ከ80 ኪሎ ሜትር በላይ የሚጓዝ ከሆነ ምንድነው የሚሆነው የማፍጠር ፍቃድ አለው ከጾመ ጾሙ ትክክል ነው ነገር ግን የማፍጠር ፍቃድ አለው ከአላህ ዘንድ Subhanahu Wa Ta'ala ይሄውም የሚሳፈረው ለሐላል ነገር ከሆነ ነው ለሐራም ነገር የሚሳፈር ከሆነ አይፈቀደለትም ሰፈሩም የሐራም ሰፈር ስለሆነ ማለት ነው መንገደኝነቱም የሐራም መንገድ ስለሚሆን የመጨረሻው እና የመደምደሚያው ሸርጥ ምንድነው ጾም ከመጾም የሚከለክሉ ነገሮች አሉ እንደ ወር አበባ እንደ ወሊድ ደም እና የመሳሰሉት ነገሮች ሲኖሩ አትጾም ሴት እና እንግዲህ በአጭሩ ከተመለከትን እነዚህን የጾም ሸርጦች አውቀን ልንሰራባቸው ይገባል ማለት ነው ውድና የተከበራችሁ ወንድሞቼና እህቶቼ በአጭሩ ከተመለከተን የጾም ሸርጦች እነዚህ ናቸው
ኢንሻአላሁ ተዓላ በሚቀጥለው ክፍል የጾምን አርካኖች እና ሌሎችንም እንመለከታለን። እስከዚያው ድረስ ሰላም ቆዩን። በሚቀጥለው ክፍል ተከታተሉን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።